የማንም ልቅምቅም የሰው ልክ አያውቅም ማለት ዘወር ዘወር ስል አሁን የመጣሁት አንዳንድ ነገር ለማለት ነው። ዘወር ዘወር ስል እነ ልክ አያውቁ የሰው ልክ ምንም አያውቁት እንግዲህ የሰው ክብር የሚነኩት እየሄዱ ሲልቀመቀሙ አየኋቸው ማለት ነው። ውሻ በማያውቀው ሰው ይጮሃል እናውቃለን ሁልጊዜም ማለት ነው። ውሾች በማይታወቅ ሰው ነው የሚጮሁት አያውቁትም ሰውን ይጮሃሉ የሚኖሩትም ሲጮሁ ነው። ስለዚህ እናንተም ውሻ ስለሆናችሁ በማታውቁት ሰው ትጮሃላችሁ። ይሄ ደግሞ ምንም አይሳካላችሁ ይከሽፍባችኋል ማለት ነው። አንድ ቀን እሱም ደግሞ ወረድ እየከሸፈ ነው ያለው። ገባችሁ አይደለም? ቅድሚያ የሚጫወትባችሁን ግለሰብ ወይንም ደግሞ የምትጫወትባችሁን ግለሰብ ይዛችሁ መሄድ ነው ያለባችሁ አይደል እንዴ? ከሰው ቤት እየመጣችሁ መልከስከሱ፣ ከሰው ቤት እየመጣችሁ ሀሳብ መስጠቱ፣ ሰዎችን መሳደቡ፣ ሰዎችን መልቀምቀሙ እኮ ይሄ ተገቢ ነው ብዬ አላስብም። እኔ እንደ አንድ ዩቱበር አሊያም ደግሞ ሀሳብ መስጠት ነው ያለብኝ። ገባችሁ? በሚለቀቀው ቪዲዮ በሚመጣው ቪዲዮ ሀሳብ መስጠት ደግሞ መብቴ ነው አይደለ? እናንተ ግን የምጣዱ ሳይደርቅ የእንቅቡ ተንጣጣ ሆነባችሁ ነገሩ። ወግ ነው ሲዳሩ ማልቀስ አለ። እየተጫወተችባችሁ በጌቱ ልጃችሁ ከኔ ጋር ተራምዳችሁ መታችሁ፣ ወይንም ደግሞ ከሄርሜልዬ ላይ መታችሁ መንገዷን ለቀቅ አድርጉላት። መንገዱን ከመንገዷ ማንም ሊያስቆማት አይችልም። ከመንገዷ ማንም ነቅነቅ ሊያረጋት አይችልም። ከሀሳቧ ከመንገዷ ከዓላማዋ ማንም ሊነቀንቃት አይችልም። መብቷ ነው። የመስራት የመፈመስ የመምጣት መብቷ ነው። እናንተ ልታስቆሟት አትችሉም። እኔ የሚገርመኝ እዚህ ጋር ግብ ግብ የምትገጥሙ ሰዎች ናችሁ የምትገርሙ። ክርክር ክርክር የሚያጫውታችሁ። ደመቁ እኮ በወጥ እንጀራ በልታ እኮ አይደለም ያደገችው። ሄርሜላን እስጓት ኮንፊደንሷ፣ ማማሯ፣ ውበቷ አብርሃም ወዶ መሰላችሁ እንዲህ በፍቅር ጠብ ብሎ ከእሷ ጋር የሚሰራው። ደመቁን ለበቀል ይቀርባታል። በቃ ማስታወቂያ ይሰራባታል፣ ይጥላታል። ከሄርሜልዬ ጋር ይሄዳል። አበቃ ከተመ እኮ። ይሄ እኮ ነው ጋይስ ኬዙ። እንደ ኬዙ መች ገባችሁ? ደመቁ ወድቃለች እኮ። ደመቁ መጫወቻ ናት። የህዝብ መጫወቻ መፈመሻ፣ ህዝቡ የሚጫወትባት፣ ህዝቡ የሚያላግጥባት፣ የጉታጀራ ዩቱበሮች የሚያላግጡባት ናት። መጫወቻ ተመልከቱ። ሰሞኑን እንዴት ህዝብ እንደተጫወተባት ጉታጀራ ውስጥ ራሱ ሊቴር ነው ብለው ፓስፖርቱ ብለው ምን ብለው ቀባጥረው ተቦትርፋ የዩኒቨርሲቲ ትምህርት ልመረቅ ነው ብላ ተቦትርፋ በቃ ቡትርፍ ብላ ቀረች። ይች እንግዲህ ዳይምን ውሸት አለም በቃ ዳይምን የውሸት አለም ነው ይዛ የምትሄደው። ሄርሜልዬ ጋር ከአብርሃምና ከአብርሃም ውጭ ወደ ውጭ ብላ ከሱ ጋርና ከሱ ጋር ብቻ ነው የምትሰራው ማለት ነው። ዛሬ ደግሞ አዲስ ነገር ጠብቁ ኢንሻአላህ ማለት ነው። ማታ ይመጣሉ። አትሞዳሞዱብኝ እየመጣችሁ ከሰው ምላስ ላይ አትቆሙ እየመጣችሁ ያ ከሰው መንገድ ላይ መንገድን አትከልክሉ። ውሻም ጊዜ በማያውቀው ሰው ነው የሚጮኸው። ውሾቹ የሚጮሁት በማይታወቅ ሰው ነው። በቃ ሁል ጊዜ የሚጮሁት እንደዚህ ነው። በቃ በማይታወቅ ሰው ነው ውሾች የሚጮሁት፣ በማያውቁት ሰው ውዳሉ ይኖራሉ። ስለዚህ ለዚህ ነው አንዳንድ ልቅምቅም የሰው ልክ አያውቅም የምለው እኔ ጎጃም በዚህ ነው። ምክንያቱም እናንተ ትክክል አይደላችሁ። እውነት ደመቁ የምታደርገው ነገር ትክክል ነው? የምታረግባችሁ ነገር የምትጫወትባችሁ ነገር እሷ ያስቀመጠችው ነገር አይደለም ወይ? እሷ ያስቀመጠችው ነገር አይደለም ወይ? እሷ ያበለሻሸችው ነገር አይደለም ወይ? እስኪ ነገሩኝ፣ ልታስረዱ ትችላላችሁ? እንደው አሁን የሚደረግ ነገር ትክክል ናችሁ ብላችሁ ታስባላችሁ? አንዳንድ ጊዜ ሚዛናዊ መሆን እሷ ማልቀሳ ነው የመጣችሁ። ሄርሜልዬ እሷ ታለቅስም ቀብረር ብላ ኮራ ብላ ምን የመሰለ ሆቴል ቤት ጉታጀራ ውስጥ አላት። ቀብረር ብላ ማናጀር ናት። እንደውም ታውቁ ከሆነ ልንገራችሁ እንዴ በደንብ እኔማ ታስቁኛላችሁ። እና ውሽሚት እየመጡ ውሽሚት አሲያማ እቺ ቆዳ ቆረቆንዳ ውሽሚት ውሻ የወሽምሽ ቆረቆንዳ፣ የሰው ቆረቆንዳ እንደ ውሻ ዝም ብለሽ ትጮያለሽ እየወጣሽ። ምን አገባሽ? ውሽማ ሆነች አልሆነች ምን ጥልቅ አረገሽ አንቺ? የእናንተ ግምሳ የምትግማማው እየመጣች ከህዝብ ላይ የምትጸዳዳው ከህዝብ ላይ ማስታወቂያ የምትሰራው ሰው የውሸት ቡትርፍ የምትቦተረፈው የተገዛችሁ በገንዘብ እያለች ተከራይታ መታ እዚህ የምታቆደቆደው ቆድቋዳ ቆድቋዳ እናቅም እንዴ? ጠንቅቀን ስለ ጉታጀራ ዩቱበሮች እናውቃለን እኮ። ስለዚህ ደም አትጋቡ ሰው ጋር ጋይስ። እዚህ የመጣችሁ የአረብ ሀገር ቆረቆንዳ ባይዘዊ ሁሉንም አይወክልም። ያው ሁሎችም እንግዲህ እንደዚህ እያልሽ ነው ጎጃም እያላችሁ ነው። ያዋጣሹ ገንዘብስ እያሉኝ ነው። ገንዘቡ ይቀጥላል።
ይቀጥላል። ኢንሻአላህ ይቀጥላል። ገንዘብ ማዋጣቱ ይቀጥላል ገና ወደፊት ማለት ነው። አሁንም ቱርክ ሀገር እንዲሄዱ ነው የምንፈልገው። ዩቱብ መስራታቸውን ትተው ሄርሜልዬ ሁላችሁ ዩቱብ ላይ ቀረች። ለምን እንዳሰሪ ብለናታል። እኛ ቁጭ በይ እንዳትሰሪ እኛ የወር ደሞዛችንን እንለግሳለን በቃ ብለን ነበር። አሁንም ደግሞ ቀንጨብ አድርጋችሁ ከዚህም ከዛም ብላችሁ ይቦሰታል ማለት ነው። በቃ ምን ይጠበስ? አዎ የወር ደሞዛችን ድብን አድርገን እናወጣለን። ምን ይጠበስ ታዲያ? ይቀጥላል ገና። የአብርሃም አክስት ደግሞ የደመቁ አክስት አይደለችም፣ የአብርሃም አክስቱ ናት። አብርሃም አባት ጋር የመጣችው ታደሰ ጋር ማለት ነው፣ ጋሽዬ ታደሰ ጋር የመጣችው እና እሷ የደመቁ አክስት አይደለችም። ደመቁ ምን ወዚ ያለው ቤተሰብ ያላት እንዴ? ወዙ የመጠጠ ነው ጨርሶ ቆዳ የመሰሉ የጅብ ቆዳ ጃርት የመሰሉ ቤተሰቦች ናቸው ያሏት። ማያምሩ መልከ ጥፉ ቤተሰብ ነው ያለት። እሷም ተንሻላ ገብታ ነው ቆዳዋን የቀየረችው። ጋይስ ምን ሆናችሁ ነው? እናምጣ እንዴ ፎቶ። እኔስ እንደው ግራ ገባኝ እኮ እንደው አይ እኩል ደራደራ ከዚች ቆንጆ ጋራ እኩል ደራደራ ከሄርሜላ ጋራ። ተው አታስሩኝ፣ እኔን አታስሩ። እንዳወራ አታድርጉኝ፣ እንዳወራ አትገፋፉኝ። ትናንትና ከሰርፕራይዙ ከቤቱ ግባት ለምንድን ነው የቀረው? በደመቁ እኮ አብርሃም በምኗም እኮ አይስቅም። ጋይስ ምን ሆናችሁ ነው? ከተዋት ቆየ እኮ ለበቀል እኮ ነው፣ ለማስታወቂያ እንጀራ ገመዱ በቃ የተጫወተባት እኮ ነው ያቀረባት እንጂ እኮ ፈልጓት አይደለም እኮ። ይህንን ግድ ነው ማወቅ ናቸዋል። ስለዚህ ከሰው መንገድ ላይ አትቁም። ሄርሜልዬ ነይ የኔ ውድ፣ እንወድሻለን፣ እናከብርሻለን። ለማንም ቆረቁንዳ ቦታ አትስጪ። ቦታ መስጠትም የለብሽም። ገባሽ አይደለም? ውሾችና ሰዎች በማያውቁት ሰው ነው የሚጮሁት። ገባሽ አይደለም? ውሻ ዋ የሚለው በማያውቀው ሰው ነው በር ላይ። ስለዚህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ እጅግ አመሰግናለሁ የኔ ምርጦች። ስለዚህ 100K ያስገቡኝና ቆረቆንዳዎቹ ይጮሁ ደግሞ መልሰው ታሟቸውን እየመቱ ኪሊ ይበሉ። እንደተለጎመ ቆዳ ማለት ነው። ቆዳዎች ብያቸዋለሁ። ለእናንተ ይገባችኋል። ይሄ ለእናንተ መልስ ነው።